ኢቢኤስን እያሾረች ያለችው አንዲት ሴት ከዚህ ሴት ጋር በመናበብ የምትሰራው የሰው ሀብት በሚል ስም የተቀመጠችው የድርጅቱ ኃያል ሌላኛዋ ሴት ከምናስበው በላይ ግዙፍ የሆነው የቴሌቪዥን ጣቢያ በዚህ ልክ የገነነበትና ከመግነኑ በተቃራኒ ሊፈቱ ባልቻሉ ምስቅልቅሎች የመሞላቱ ነገር ምንድን ነው? ኢቢኤስን ኢቢኤስ ያደረጉት ባለቤቶቹ አሊያም ዝና ተሸክመው የገቡት ተቀጣሪዎቹ አይደሉም። እነሱማ የረብጣው ገንዘብ እስረኞች ናቸው። ታዲያ የቤቱ ራስ ማን ነው? ከወረቀት ላይ ውሳኔዎች ጀምሮ እስከ እያንዳንዱ ግለሰብ እንቅስቃሴ ድረስ ቤቱ የሚንቀሳቀሰው በአንዲት ሴት ውሳኔዎች ነው። ማክዳ አሰፋ። ወይዘሮ ማክዳ አንዲት ሴት ትሁን እንጂ ኢቢኤስ ውስጥ 3 ትልልቅ ቦታዎችን የያዘች ትልቅ ሰው ናት። ከማክዳ ጎን በመሆን ገቢ ወጪውን ሂያጅና መጪውን የምታበጥረው ሳራ ጌታቸው ስማን ናት። የቤቱ ገመናም ከላይ ከሚታየው ቁንጅናው ጋር አይገናኝም። ነገሩ ውስጡ ለቄስ ነው። ለጥቂት ደቂቃዎች አብራችሁን ስትዘልቁ ለቄስ የተባለውን የኢቢኤስ ውስጥ እናሳያችኋለን። ከላይ ከሚታየው ፍጹም ተቃራኒ የሆነውን ገመናም እንገልጣለን። ከሁሉም ነገር ጀርባ ያለችውና ከፊትም የምትቆመው ሴትና ቀኝ እጇ የሆነችው ሌላኛዋ ሴት ማንነትም በዛሬው ቪዲዮ ሚስጥርነቱ ያበቃል። ቤቱን በምታሾረው ሴት ስር ያለችው ሌላኛዋ አደገኛ ሴትንም እናስተዋውቃችኋለን። ታዲያ ቤቱ ሙሉ በሙሉ በዚህ ሴት ቁጥጥር ስር ከሆነ በዝና የተጥለቀለቁት እነ ሉላ ገዙ በምን አይነት አመራር እየተመሩና እንዴት ያለውን መቻል እንደቻሏቸው ኢቢኤስ ውስጥ በረከቱ? የሁሉንም ጥያቄዎች ምላሽና ሚስጥሮች ፍቾቹን ይዘናል። አብራችሁን ዝለቁ። ሁሉም ሰው ስለ ኢቢኤስ ቴሌቪዥን የሚያውቀው አንድ እውነት አለ። ይህ እውነት ጣቢያው ግዙፍ የቴሌቪዥን ጣቢያ መሆኑ ነው። ሆኖም ጣቢያው ሁሉም ሰው ከሚያውቀው በላይ ግዙፍ ተቋም ነው። እናም ከሁሉም ሰው ሐሳብ በላይ ግዙፍ የሆነው ይህ ተቋም አንድ የጀርባ አጥንት የሆነ ሰው አለው። አመራሩም፣ ሰራተኛውም፣ ስራውና ሁሉም በዚህ ሴት የሚመሩ ናቸው። ይቺ ሴት ወይዘሮ ማክዳ አሰፋ ናት። እሷ በጎበዝ ባለሙያነቷና ፕሮዲውሰርነቷ የምትመራው ቤት የአመራር ሂደት ውስጥ ትልቅ ጉልበት አለ። ባለቤትነት። ማክዳ የኢቢኤስ ቴሌቪዥን ባለቤት ናት። ባለቤቱ አማን ፍስሐ ጽዮን አይደለም እንዴ ትሉ ይሆናል። እውነት ነው። እሱ ባለቤቱ ነው። እሷ ደግሞ የእሱ ባለቤት ናት። ሁለቱም የጣቢያው ባለቤቶች ናቸው። ኢቢኤስ የባልና ሚስቶቹ ነው። ታዲያ ለሥራ ባላት ቁርጠኛ አቋም፣ በኃይለኝነቷ፣ በግልጸኝነቷና በተናጋሪነቷ የማይርበደበድ ሠራተኛ የለም። ሁሉም የሀገር ውስጥ የጣቢያው ፕሮግራሞች የማክዳ ሚዛን ላይ ተቀምጠው ከቀለሉና ሚዛን ካልደፋ መጨረሻቸው ተጨምድዶ የቆሻሻ ጋርቤጅ ውስጥ መጣል ነው። ባጭሩ የፕሮግራም ፕሮዲውሰር ናት፣ ባለቤት ናት፣ አለቃም ናት። ለዓመታት ከኢትዮጵያ ውጭ ኖራ በመምጣቷ ነገረ ሥራዋ ሁሉ ውጭ ቀምስ ነው። የሥራ ትጋታቸውን፣ ግልጸኝነታቸውንና ቀለል ብሎ የመኖር የሕይወት መርሃቸውንም ሳይቀር ወርሳለች። ለዚህም ይመስላል የጣቢያው ፕሮግራሞች በቀልድና ጨዋታ መሞላታቸው። ቀለል ያለ የፕሮግራም ይዘትን የመከተል ነገር ሕግ እስከ መሆን ሲደጋግሙት የሚታየውም በሷው ጠንሳሽነት ነው። የማይካደው ነገር በደንብ ተሳክቶላቸዋል። ምንም እንኳን ጣቢያው ከሳምንት ሳምንት የሚያስተቸው ነገር ባያጣም የተመልካቹ መጠን ቀንሶበትም ሆነ የስፖንሰሮች ጎርፍ ተቋርጦበት አያውቅም። በዛም አለ በዚህ ስኬታማነቱ ሊካድ የማይችል ያፈጠጠ ሐቅ ነው። እና ከዚህ ስኬት ጀርባ ሌላም ሴት አለች። ኤችአር አሊያም የሰው ሀብት አስተዳደሯ ሰዓቷ ሳራ ጌታቸው። ሳራ ሌላኛው የኢቢኤስ የጀርባ አጥንት ናት ማለት ይቻላል። ነገሮችን ከታች ወደ ላይ፣ ከላይ ወደ ታች የሚያደበላልቁ ትልልቅ ውሳኔዎች በዚህ ሴት ይወሰናሉ። ክፍሉ የሰው ሀብት ክፍል ነው። ጉዳዩ የእያንዳንዱ ሰራተኛ ጉዳይ፣ ሻገር ሲልም ያጅሬ ገንዘብ ጉዳይ ነው። እናም ጎሎ የማያውቀው የድርጅቱ ካዝና በላይ እንደምትጭና አህያ እየተረገጠ ለመሙላቱ የአንበሳውን ድርሻ የሚወስዱት ማክዳና ሳራ ናቸው። ሰኞ ለኢቢኤስ ሰራተኞች ቀላል ቀን አይደለችም። ከማክዳ አፍ ለመዳን የማይመኝ ሰው የለም። ስብሰባው በሰቀቀን የተሞላ ነው። ሰቀቀኑ በከባድ ቁጣና በጠጣር ቃላት ይታጀባል። ቅድም እንዳልናችሁ ማክዳ ውጭ ቀመስናትና የሀበሻ ወጉ ብዙ አያጠቃትም። እያንዳንዱ ሰው በነበረው የሥራ ሳምንት ልክ ቁጭ ብድግ አድርጋ ትናገራለች። ተመልካች እንዳንዳች ነገር ከቦ የሚያየው ዕውቅናና ክብር እሷ ጋር ዋጋ የላቸውም። እንኳን እስከ ቤቱ ከአገሪቱም ትልቁ ከሆነው ሰይፉ በኢቢኤስ ሾው ባለቤት ከሰይፉ ፋንታውን ጀምሮ ይሁድን በኢቢኤሶቹ እነ ሉላ ገዙ፣ ዳንኤል፣ ትንሣኤ ዘወትርና ሌሎቹም እንዲሁም የቅዳሜን ከሰዓቶቹን ዮናስና ጸገነት ብቻ ከሳራ ውጭ ማናቸውም ማክዳ ፊት ገለባ ናቸው። እያንዳንዳቸውን በየግል ስትናገራቸው ስድብ እንኳን አትምራቸውም። ማንም መጣ ማንም ቀረ ጣቢያው ሽረፍራፊ ነገር አይቀንስበትም የሚለው ትልቁ እምነቷ ነው። ይሄ እምነቷ ተራ እምነት አሊያም የግል አመለካከት አይደለም።
ብዙዎች ሲወጡ እንኳንም ሊጎልበት ለሰከንድም ዘቅዘቅ ብሎ በማያውቀው ጣቢያው ሁኔታ እውነቱን መረዳት ይቻላል። ለዛም ነው ማንም ልውጣ ቢል ግድ የለህም ማስብበት ትንሽ ሰንብች ተብሎ የማያውቀው እንኳንስ ልውጣ ያለ አንገቱን ደፍቶ እየሰራ ድንገት ያጠፋም መጠረግ ትችላለህ በሚል የሽኝት ንግግር መገረፉ አይቀርም። ክብር የመጭና ያጁን ጉዳይ ቀጥ አድርጋ ያለያዘችላት ሰው ሀብቷ ሳራ ጌታቸው ይሁንና ማክዳ እንደሆነች በገንዘቧ የፈለገችውን እንደምታመጣና ያሉትንም እንደፈለገች ረግጣ እንደምትይዛቸው ታውቀዋለች። ታዲያ ሰራተኞቹ እንዲህ ባለ ሁኔታ ደስተኛ መስሎ የመክረማቸው ነገርም ይሄው ነው። ባሻት ሰዓት እንዳሻት የምታደርገው በሰው ሀብቷ ሳራ መዳፍ ውስጥ ያሉት ሁሉም ተቀጣሪዎች በተለይም ፕሮግራም ሆስቶቹ እያንዳንዳቸው ከግማሽ ሚሊዮን ብር በላይ ይከፈላቸዋል። ታዲያ በዚህ ክፍያ ምክንያት አንገታቸውን ደፍተው ከመስራት አልፈው የቤቱን ቤተሰባዊነትና ጥሩነት ለማሳየት ደፋ ቀና ጠብር ግፍ ይላሉ። ኢቢኤስ በሚያማልል ገንዘቡ አስሮ ያስቀምጣቸው እስረኞችም ናቸው። ሌላው የገንዘቡ መጠን እንዲያደርጉ የሚያስገድዳቸው ነገር እነዚያን የሰንበት ጅል ቀልዶች ነው። በጨዋታና በቀልድ የተጥለቀለቁት ፕሮግራሞች ማስኬድ የሆስቶቹ ግዴታ ነው። እንዴት፣ ለምን፣ በምን ብሎ ጥያቄ አይሰራም። እንደ ፕሮግራምነት ማክዳ ትመንበትና እንደ ማርኬት ሳራን ይስማማት እንጂ እያንዳንዳቸው ካሜራ ፊት ቆመው ይጃጃላሉ። ያልተመቸውም አንድ ነገር ይነገረዋል፣ የመውጫው በር አቅጣጫ። ታዲያ እነዚህ አቅራቢዎች በሚያማልለው የጣቢያው ክፍያ ተስበው የሚያደርጉት ይህም ብቻ አይደለም። አንድ ሰሞን ድንገት ከኤዲተር አምልጦ የወጣውን አይነት የቤቱን ተንኮልም ጭምር መሸፈን ግዴታቸው ነው። ዕጣና የመሳሰሉትን አይነት ፕሮግራሞች ላይ ላዩን በድለኛው ዕድል መሰረት የሚሄዱ ቢመስሉም እንኳን በፋይናንሷ ሳራ ዕቅድ መሰረት መሄዳቸው የግድ ነውና ይሄም የአቅራቢዎቹ የማስመሰል ችሎታ የሚፈተሽበት ሌላኛው ጉዳይ ነው። ውሎ አዲስ ምዕራፍና ሌላም ስያሜ ኑሯቸው ይዘታቸው በቃል ኪዳን እንደ ጉም በማይጨበስ ስጦታና ላማለኝ በሰማይ ወተቷንም አላይ የሚል ተረትን የመሰሉ ይህን እናደርግልሃለን፣ ይህን እንሰጣለን በሚሉ ቃል መግባቶች ከተሞላው ፕሮግራም ጀርባ ያለው እውነት ምን ያህል ነው? እውነት የሚገቡት ቃሎች ሁሉ ተፈጻሚ ናቸው ወይ? ተመልካች የሚያውቀው ነገር የለም። በተገባበት ቃል መሰረት እዚህ ደረሰ የሚል ነገርም ታይቶ አይታወቅም። እዚህ አካባቢ ያለው ጉድ ተከድኖ ይብሰል ብሎ ማለፍ የተሻለ ነው። የሆነ ሆኖ ሰራተኞቹ እንደሚደሰኩሩት በፍቅር ሳይሆን በሚያማለል ክፍያውና በሚያርበደብደው የማክዳ አለቅነት የተያዙ ናቸው። ምናልባት እንዲህ ያለው ሁኔታ ቀላል ስለማይሆንላቸው ነው አንዳንዶቹ ቤቱን በፍጥነት ለቀው ለመውጣት የሚገደዱት። የፋኖዋ ምህረት የቅርብ ጊዜ ትውስታችን ናት። ከሁለቱ ሴት አለቆች ሁኔታ ባሻገር ቤቱ ሙሉ በሙሉ ሁለት መልክ አለው። ሆስቶቹ ካሜራ ፊት እንደሚታዩት እርስ በርስ ያላቸው ፍቅር እህል አላስበላ የሚል አይደለም። ይልቁንም በከፍተኛ ማስመሰል፣ መገፋፋትና እኔ ልቅደም ባይነት ሰልጥኖባቸዋል። እምባ ጎርፍ ቢሆን ኢቢኤሶች በአቅራቢዎቹ የእምባዞ ይወሰድ ነበር። እገሊት ወጣች፣ እገሌ እንደዚህ ሆነ እያሉ ያዞን በማንባት ተክነውበታል። በዚህ ችሎታ ማነስ ከምትታወቀው ጸገነት በስተቀር ሁሉም የተዋጣላቸው ናቸው። የትወና ችሎታቸውም የሚያስጨበጭብ ነው። ታዲያ ቤተሰባዊ ፍቅር ያለበት ትልቅ መተሳሰብ የሰፈነበት ቤት ነው የሚሉ ንግግሮች ቅብ መሆናቸውን ስንናገር ቤቱ ያለውን የሥራ ነጻነት ግን በፍጹም አንክድም። ታዲያ ይህን የሚያክል ግዙፍ ድርጅት ለጉድ የምታሾረው ማክዳ ከምትተማመንበት ገንዘቧ ባሻገር ትልቅ መተማመኛም አላት። ያም የገንዛ ችሎታዋ ነው። ሳራም ብትሆን የዋዛ አይደለችም። እንዳሻት መውጫ በሩን የምትጠቀመውም የምትተማመንበትም ችሎታ ስላላት ነው። ታዲያ ማክዳ ምንም እንኳን ፊት ለፊት ወጣ ፕሮግራም ውስጥ ባታደርግም እያንዳንዱን ጉዳይ ወረቀት ላይ ጥንቅቅ አድርጋ በብቃት የምትጨርስ ጎበዝ ባለሙያ ናት ይሏታል። አበቃን።